ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ይገምገም አፈጻጸማ ስምምዕ ፕሪቶሪያ ዝብል ነቶም ዘደራድሩና አካላት ተደጋጋሚ መጸዋዕታ ይቀርብልን ግን ሰማዕይ ነበረን ማለት ሰማዕይ ነው። ህወሓት እየተደረገበት ባለው ማስፈራሪያና ማዕቀብ ምክንያት በትግራይ ህዝብ መሰረታዊ ጥቅሞች ላይ በምንም መልኩ እንደማይደራደር የፓርቲው ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ገለጹ። ኃላፊዋ ወደ አሜሪካ ይቅርና ወደ አዲስ አበባም የመሄድ ፍላጎት እንደሌለ ገልጸዋል። በቀዳሚነት እንመለከተዋለን። ሚዲያ ኮሙኒኬሽንን ለውጥ ነምጸለን ምስ ህዝብና ኮይና በቃለሲያ የትግራይ ሚዲያዎች የጠላትን አወናባጅ መረጃዎች በማክሸፍና የህዝብን እውነት በማጉላት የተጣለባቸውን ኃላፊነት ሊወጡ እንደሚገባ ፕሬዝዳንት ደብረጽዮን ገብረ ሚካኤል አሳሰቡ። እናስደምጣችኋለን። የብልጽግና አገዛዝ በትግራይ ተወላጆች ላይ ያነጣጠረ አዲስ የስለላና የፖለቲካ ሴራ በአዲስ አበባና በአዳማ መዘርጋቱን ተሰማ። በዝርዝር ይዘነዋል። የሱዳን ጦር በብሉ ናይል ግዛት ሁለት ስትራቴጂካዊ አካባቢዎችን ከአማጽያን ጥምረት ማስለቀቁንና ቀጠናውን ሙሉ በሙሉ በቁጥጥር ስር ማዋሉን አስታወቀ የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ህወሓት እየተደረገበት ባለው ማስፈራሪያና ማዕቀብ ምክንያት በትግራይ ህዝብ መሰረታዊ ጥቅሞች ላይ በምንም መልኩ እንደማይደራደር የፓርቲው ስራ አስፈጻሚ አባልና የጽህፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ ገለጹ። ኃላፊዋ ይህንን የገለጹት ወቅታዊ ጉዳዮችን አስመልክቶ ለጋዜጠኞች በሰጡት መግለጫ ነው። 3 ዓመት ከ8 ወራት በላይ ተኩስ ያቆመው የፕሪቶሪያው የሰላም ስምምነት ተፈርሞ ጊዜያዊ አስተዳደር ቢቋቋምም በትግራይ ህዝብ ላይ የሚፈጸመው የድምፅ አልባው ጄኖሳይድ በተራራቀ መንገድ የቀጠለ መሆኑን ወይዘሮ ፈትለወርቅ አስረድተዋል። በተለይም በ2018 ዓ.ም የተኩስ አቁሙ ስምምነቱ በግልጽ ተጥሶ በትግራይ ላይ የድሮን ድብደባ መፈጸሙን የጠቀሱት ኃላፊዋ በአሁኑ ወቅት የኢትዮጵያ መንግስት ከምዕራብ እስከ ምስራቅ ትግራይ ያለውን ጦር በከፍተኛ ደረጃ በማንቀሳቀስ ለጦርነት እየተዘጋጀ መሆኑን አስታውቋል። ከዚህም በተጨማሪ ብሔራዊ ክህደት ፈጽሟል ያሉትን ኃይል በትግራይ ላይ አዲስ ጦርነት እንዲቀሰቀስና የህዝቡ ትግል እንዲዳከምና እንዲናቅ ከፍተኛ ሚና እየተጫወተ እንደሚገኝ ገልጸዋል። የኢትዮጵያ መንግስት በጀት፣ ነዳጅና ሌሎች መሰረታዊ ሸቀጣሸቀጦችን በመከልከል በትግራይ ላይ ጦርነት ለመክፈት እየተዘጋጀ ባለበት ሁኔታ የአሜሪካና የአውሮፓ ህብረት በህወሓት ላይ ያወጡት መግለጫ ፍጹም በዳይና ተበዳይን ያለየ ተገቢ ያልሆነና ተበዳይ ላይ ጫና ለመፍጠር ያለመ ነው ሲሉ ወቅሰዋል። አሜሪካ ሃርድ ላይነርስ በሚል የጣለችው የቪዛ ማዕቀብ በግለሰብ ደረጃ ሳይሆን የድርጅቱን የማይወላወል መርህ ለመቅጣት ያለመ መሆኑን የገለጹት ወይዘሮ ፈትለወርቅ የአሜሪካ ፍላጎት አቋም የሌለውና ወዲህና ወዲያ የሚወዛወዝ ድርጅት ማየት ቢሆንም ይህ በትግራይ ላይ እንደማይሰራ አስገንዝበዋል። የህወሓትና የትግራይ ህዝብ ጥያቄ ራስን በራስን የማስተዳደርና የራስን እድል በራስ የመወሰን መብት በመሆኑም ይህንን መርህ በመጠበቃቸው ሊቀጡ እንደማይገባና በዚህ የሚመጣ ለውጥ እንደሌለ በመግለጽ የአሜሪካ ጥቅም ሊከበር የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ እንደሆነ አክለዋል። የፓርቲው መሪዎች ወደ አሜሪካ ይቅርና ወደ አዲስ አበባ የመሄድ ፍላጎት እንደሌላቸው ማዕቀቡን የጣሉት አካላት ጠንቅቀው ያውቃሉ ያሉት ኃላፊዋ ከኢትዮጵያ መንግስት ጋር የሚደረገው ማንኛውም ድርድር ከኢትዮጵያ ውጪ በሌላ ሀገር እንዲሆን ፍላጎታቸውን አስቀድመው ማሳወቃቸውና በትግራይ መሰረታዊ ጥቅሞች ላይ እንደማይደራደሩ በድጋሜ አረጋግጠዋል። በሌላ በኩል የአውሮፓ ህብረት ተጓዳኝ ምክር ቤት አቋቁማቸዋል በሚል ያወጣውን መግለጫ የተሳሳተ መረጃ ላይ የተመሰረተ መሆኑንና በትግራይ በህዝቡ የተመረጠ አንድ ምክር ቤት ብቻ እንዳለ አስረድተዋል። በሀገሪቱ ለሚታየው የጸረ ሰላም እንቅስቃሴ ተጠያቂው በስልጣን ላይ ያለውን ኃይል መሆኑንና ኢትዮጵያ ከመበተን እንድትድን ይህ ኃይል እንዲገሰጽ ለዓለም አቀፉ ማህበረሰብ በተደጋጋሚ ቢያሳስቡም ተቀባይነት አለማግኘታቸው ገልጸዋል። በትግራይ ውስጥ የኃይል እርምጃ አፈሳ እየተፈጸመ ነው በሚል በተለያዩ ሚዲያዎች የሚናፈሰው መረጃ በትግራይ እየተካሄደ ያለውን ትግል ለማጠልሸትና ሌላ ፍርሃትን፣ ሽብር ለመፍጠር የታለመ የፈጠራ ወሬ መሆኑን ወይዘሮ ፈትለወርቅ አስተባብለዋል። በአሁኑ ወቅት ተበትኖ የነበረው የትግራይ መንግስት ወደ ስራ መመለሱን ተከትሎ በህዝቡ፣ በሰራዊቱ፣ በመንግስትና በህወሓት መካከል ያለው መግባባት በጥሩ ሁኔታ ላይ እንደሚገኝና በከፍተኛ ችግር ውስጥ ያሉ ተፈናቃዮች በማንኛውም መንገድ በአጭር
በአጭር ጊዜ ውስጥ መፍትሄ ማግኘት እንዳለባቸው አሳስበዋል። የትግራይ ህዝብ ህልውናውን ለማረጋገጥ በአገር ውስጥ ሆነ በውጭ ሀገር የሚገኘው ተወላጅ ብሔራዊ ግዴታውን እንዲወጣና ብቸኛው አማራጭ ታግሎ ማሸነፍ በመሆኑ አንድነቱን አጠናክሮ እንዲታገል ጥሪ አቅርበዋል። የትግራይ ሚዲያዎች የጠላትን አወናባጅ መረጃዎች በማክሸፍና የህዝቡን እውነት በማጉላት የተጣለባቸውን ኃላፊነት ሊወጡ እንደሚገባ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል አሳሰቡ። የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከትግራይ ሚዲያ አመራሮችና ከፍተኛ ባለሙያዎች ጋር ሰፊ ውይይት አካሂደዋል። የሚዲያና ኮሚኒኬሽን አስፈላጊነት ለህልውናና ለሉዓላዊነት ጥያቄ መሳካት በሚል መሪ ቃል በተካሄደው በዚሁ መድረክ ላይ የትግራይን ህልውናና ለሉዓላዊነት ለማስከበር በሚደረገው እንቅስቃሴ ውስጥ የሚዲያው ሚና ቁልፍና የማይተካ መሆኑን ፕሬዝዳንቱ አስምረውበታል። ሚዲያን ኮሚኒኬሽንን ለውጥ ነምጸልን ምስ ህዝብና ኮይና መቃለስያ ህዝብ ትግራይ ህዝቡን ኣብ ትሕቲ ወራሪ ዘሎ ተመዛበለ ናብ ቦታ ይተመለሰ ግልጽ ይኮይ ትሕቶ ተሰደደ ይተመለሰ لألونا هاي تخبرن تخبان عصوانون كم زلوا مالتي هلونا ندهنت ناس نرهاجز يعني نقول له تسلف نقول له تقرأي مالتي بزيتهم وسنات زبالو زخري ሚዲያና ኮሚኒኬሽን ህዝብን በአንድ ሐሳብ ዙሪያ የሚያሰባስቡ ዋነኛ መሳሪያ መሆኑን የገለጹት ዶክተር ደብረጽዮን የጄኖሳይድ ጦርነትን ለመመከት በተደረገው ተጋድሎ ውስጥም ሚዲያው እንደ አንድ የትግል ግንባር ሆኖ ሲያገለግል መቆየቱን አስታውሰዋል። የፕሪቶሪያው ስምምነት የወለዳቸው ጊዜያዊ መስተዳድሮች ሚዲያዎች እንዲበተኑና ከትግራይ ህዝብ የትግል መስመር ውጭ እንዲሰለፉ አድርገው እንደነበር የገለጹት ፕሬዝዳንቱ በአሁኑ ወቅት ግን በህዝብ የተመረጠውን መንግስት ወደ ስራ በመመለሱ የትግራይን አቅሞች ሙሉ በአንድነት ለማስተባበር የሚያስችል ምቹ ሁኔታ መፈጠሩን አስረድተዋል። የትግራይ መንግስት በአሁኑ ወቅት እያከናወናቸው ባሉ የተቀናጁ ተግባራት ሳቢያ በዲፕሎማሲው መስክ ለውጦች መታየታቸው መጀመራቸውን ያመለከቱት ፕሬዝዳንቱ የትግራይ ሚዲያዎች የህዝብን ጥቅም የሚያረጋግጥ የሐሳብ የበላይነትን የሚፈጥርና ሙሉ ድልን የሚያስገኝ ስራ እንዲሰሩ አሳስበዋል። ለዚህም ሚዲያዎቹ አስፈላጊውን ወቅታዊ ማስተካከያ በማድረግ ጠንካራ አቋም ሊይዙ እንደሚገባ ጠቁመው የጠላትን አወናባጅ አደናጋሪ መረጃዎችን በማክሸፍና የወገንን እውነታዎች ከፍ አድርጎ በማስተጋባት የተጣለባቸውን ታሪካዊ ኃላፊነት እንዲወጡ መመሪያ ሰጥተዋል። ሚዲያዎቹ የትግራይን ህልውናና ሉዓላዊነት ለማስከበር በሚያደርጉት እንቅስቃሴ የሚያጋጥማቸውን ማናቸውም እጥረቶች ለመቅረፍም የትግራይ መንግስትና ህወሓት አስፈላጊውን ድጋፍ እንደሚያደርጉ አረጋግጠዋል። በተለያዩ የመገናኛ ብዙሃንና አመራሮች ከፍተኛ ባለሙያዎች በተሳተፉበት በዚሁ መድረክ ላይ በትግራይ ኮሚኒኬሽን ጉዳዮች ቢሮ የተዘጋጀው የቀጣይ የሚዲያና ኮሚኒኬሽን አቅጣጫ ረቂቅ ሰነድ ቀርቧል። የስራ አቅጣጫውን ያስተዋወቁት የቢሮ ኃላፊ ዶክተር አብርሃም ሐጎስ በትግራይ ወገን የሚነሱ አንገብጋቢ አጀንዳዎችን ለማሳካትና ከውጭ የሚሰነዘሩ ማደናገሪያዎች ሙሉ በሙሉ ለማክሸፍ ቢሮአቸው ግልጽ አቅጣጫዎችን ማስቀመጡ ገልጸው የሚዲያ አመራሮችና ባለሙያዎችም ለተፈጻሚነቱ በቁርጠኝነት እንዲተጉ ጥሪ አቅርበዋል። በመድረኩ የተሳተፉ አመራሮችና ባለሙያዎች በበኩላቸው እቅዱን ይበልጥ ለማሳካት የሚያግዙ ተጨማሪ ሐሳቦችን ያቀረቡ ሲሆን በኮሚኒኬሽን ጉዳዮች ቢሮ የተያዙ ታላላቅ ግቦች ስኬታማ ለማድረግ ሙሉ ዝግጁነታቸው አረጋግጠዋል። የብልጽግና አገዛዝ በትግራይ ተወላጆች ላይ ያነጣጠረ አዲስ የስለላና የፖለቲካ ሴራ በአዲስ አበባና በአዳማ መዘርጋቱን ተሰማ። የብልጽግና ፓርቲ ከፍተኛ መካከለኛ አመራሮች በአዲስ አበባና በአዳማ ከተሞች በየደረጃቸው አስቸኳይ ስብሰባዎችን ማካሄዳቸው ተሰማ። የስብሰባው ዋና አጀንዳ የትግራይን ሕዝብና ተወላጆችን ዳግም ለከፋ ማህበራዊ፣ ኢኮኖሚያዊና የጸጥታ ጫና አሳልፎ ለመስጠት ያለመ መሆኑን ያረጋገጡት ምንጮች አገዛዙ ከጄኖሳይዳዊ ጦርነት በኋላም አሁንም ድረስ ተጋሩን የመፈረጅና የማዳከም ስልታዊ ሴራውን አጠናክሮ መቀጠሉን የውስጥ ምንጮች ገልጸዋል።
በስብሰባው ላይ በዋናነት የቀረበውና መነጋገሪያ የሆነው ሰነድ ትግራይ ከጦርነት በፊትና በኋላ የሚል ይዘት ያለው ሲሆን ዋና ዓላማው በ2013 ዓ.ም በትግራይ ሕዝብ ላይ የታወጀውን አውዳሚ ጦርነት ተከትሎ አገዛዙ የደረሰበትን የፖለቲካና የወታደራዊ ክስረት ለመቀልበስና ያኔ የተሰሩ ስህተቶችን እንዳይደገሙ በሚል ሰበብ በትግራይ ተወላጆች ላይ አዲስ አፈና ለመዘርጋት ነው ተብለዋል። ይህ ስብሰባ በተለይም ከትግራይ ክልል ውጪ በዋናነት በአዲስ አበባ በአዳማና በሌሎች የሀገሪቱ አካባቢዎች የሚኖሩ የትግራይ ተወላጆችን በፖለቲካዊና በጸጥታ መዋቅሮች ውስጥ አስሮ ለማስቀመጥ የታቀደ አደገኛ ሴራ መሆኑን ተገልጿል። አገዛዙ የትግራይን ሕዝብ በኢኮኖሚና በፖለቲካ አቅም በማዳከም ዳግም መነሳት እንዳይችሉ የማድረግ ስልታዊ እቅድ እየነደፈ መሆኑን ከምንጮቻችን ያገኘነው መረጃ ያስረዳል። በዚሁ በሚስጥር በተካሄደው ስብሰባ ላይ እንደተገለጸው በቅርቡ ከተለያዩ አካባቢዎች የተፈናቀሉና ከዚህ ቀደምም በአዲስ አበባና በአዳማ የሚኖሩትን የትግራይ ተወላጆች በሙሉ በደህንነት መዋቅር ስር ለማስገባት ታቅደዋል። ይህንን ብስሉን ከጥሬው የመለየት የሚል ስም የተሰየመውና የትግራይ ተወላጆችን የማሳደድ የመመዝገብና የመለየት አደገኛ ኦፕሬሽን በደህንነት መስሪያ ቤቱ ከፍተኛ ባለስልጣን በሲሳይ ቶላ እንደሚመራ ተረጋግጧል። ይህ አይነቱ አደረጃጀት ቀደም ሲል በ2013 ዓ.ም በሺዎች የሚቆጠሩ የትግራይ ተወላጆች ያለምንም ጥፋት ወደ ማሰሪያ ካምፖች የተጋዙበትን ዘር ተኮር ጥቃት በሌላ ይፋዊ ባልሆነ መልኩ ለመድገም የሚደረግ የቅድመ ዝግጅት ስራ መሆኑን ተገልጿል። ካድሬዎቹ በዝርዝር በተወያዩበት እቅድ መሰረት በአዲስ አበባ በየአካባቢው ተከታታይ ስብሰባዎችን የሚካሄዱ ሲሆን በእነዚህ ስብሰባዎች ላይ የትግራይ ተወላጆች ወይም ከብልጽግና ጎን እንዲሰለፉ አልሆነም አገዛዙ ለራሱ የፖለቲካ መጠቀሚያነት ካደራጃቸውና ከሚደግፏቸው እንደ ስምረት ካሉ ስብስቦች ጎን እንዲቆሙ ይገደዳሉ። ከዚህም በተጨማሪ ለአገዛዙ ያለውትን ታማኝነትና ወገንተኝነት ያረጋግጡ በሚል ሰበብ ከፍተኛ የገንዘብ ማሰባሰብ ስራ እንደሚሰራ ተገልጿል። ይህ የገንዘብ ማሰባሰብ ሂደት የትግራይን ተወላጆች የንግድና የኢኮኖሚ አቅም ለማዳከም ካልከፈልም ደግሞ የአገዛዙ ጠላት ተደርገው እንዲፈረጁ የሚያደርግ ግልጽ የኢኮኖሚ ሽብርና የማስፈራሪያ ስልት ሆኖ ተቀርጿል ተብሏል። ይህ በአዲስ አበባና በአዳማ የተካሄደው የብልጽግና ካድሬዎች ስብሰባ የትግራይን ሕዝብ ለማዳከም ማህበራዊ ትስስሩን ለመበጣጠስና በስደትና በስቃይ ውስጥ ያሉ ወገኖችን በደህንነት ካሜራ ስር ለማስገባት የሚደረገውን ጥረት ፍጹም ፍርሃትና የፖለቲካ ድንጋጤ የወለደው ስትራቴጂ መሆኑን ተገልጿል። ዜጎችን በማንነታቸው ምክንያት በስልና ጥሬ እያሉ መፈረጅና በደህንነት መዋቅር ማሳደድ፣ የሰብአዊ መብት ረገጣ በይፋ ማወጅ ብልጽግና በጦርነት የደቀቀውን የትግራይ ሕዝብ መልሶ ከማቋቋምና እውነተኛ ሰላምን ከማስፈን ይልቅ እንዲህ ያሉ የሴራ ፖለቲካዎችን በማምረት ስልጣኑን ለማራዘም መሞከሩ ታሪካዊ ስህተት ከመሆኑም በላይ የሀገሪቱን አንድነት ይበልጥ አደጋ ላይ የሚጥል ተግባር መሆኑን የፖለቲካ ተንታኞች ይገልጻሉ። በሱዳን በተፈጸመው አስከፊ ወንጀሎች ውስጥ እጃቸው አለበት የተባሉ ከፍተኛ የተባበሩት አረብ ኤሚሬትስ የኢትዮጵያና የቀጠናው ባለስልጣናት ላይ በዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ተጠየቀ። ዓለም አቀፍ የሰብአዊ መብቶችና የሕግ ድርጅቶች ጥምረት በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸመው አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ምርመራ እንዲደረግ ጠየቀ። የራውል ዋለንበርግ የሰብአዊ መብቶች ማዕከል ከተለያዩ የህግና የሲቪል ማህበረሰብ ድርጅቶች ጋር በመሆን በሱዳን ዳርፉር ክልል በተቀሰቀሰው ግጭት ለተፈጸሙ አስከፊ ወንጀሎች ምቹ ሁኔታዎችን በመፍጠር ረገድ ተሳትፎ አላቸው የተባሉ የኢትዮጵያን ጨምሮ የበርካታ ሀገራት ከፍተኛ ባለስልጣናት ላይ ዓለም አቀፉ የወንጀለኞች ፍርድ ቤት ICC ምርመራ እንዲደረግ በይፋ ጠይቀዋል። ሚድል ኢስት አይ ባወጣው ዘገባ መሰረት ይህ አቤቱታ የቀረበው በሮም ስምምነት አንቀጽ 15 መሰረት ፍርድ ቤቱ ምርመራ እንዲጀመር መረጃ የመስጠት ሂደት አካል ሲሆን የውጭ ሀገራት ባለስልጣናትና አሸማጋዮች ለሱዳን ተፋላሚ ወገኖች የጦር መሳሪያ፣ የሎጂስቲክ፣ የቅጥረኛ ወታደሮችና የፋይናንስ ድጋፍ በማቅረብ በሲቪሎች ላይ ግፍ እንዲፈጸም ሆን ብለው ማገዛቸውና ማበረታታቸው እንዲመረመር ያሳስባል። ማመልከቻው በተለይ ለፈጣን ድጋፍ ሰጪ ኃይሎች RSF ከአቡዳቢ
ከአል አይንና ከራስ አል ካይማ አውሮፕላን ማረፊያዎች የተነሱ የጦር መሳሪያዎች ከሚያዝያ ወር 2015 ዓ.ም ጀምሮ በቻድ በሊቢያና በኢትዮጵያ በኩል መሸጋገራቸውን የሚጠቁሙ መረጃዎች የያዘ ሲሆን ከተባበሩት አረብ ኤሚሬትስ በተጨማሪ ከኢትዮጵያ፣ ሊቢያ፣ ቻድ፣ ሶማሊያ፣ ኬንያና ኡጋንዳ የተወጣጡ ስማቸው ያልተጠቀሱ ባለስልጣናትን በወንጀል ተባባሪነት ይከሰሳል። በሌላ በኩል ደግሞ ከሱዳን ጦር ኃይል ጋር በተያያዘ ለተፈጸሙ ወንጀሎች የኢራን የቱርክና የግብጽ ሰፊ ሚና በማመልከቻው ላይ ተካተዋል። በዚህም ዙሪያ የራውል ዋለንበርግ ማዕከል መስራች ኤርዊን ኮትለር የግፍ ወንጀሎቹን የሚፈጽሙትን አካላትና ለነሱ ከለላ የሚሰጡ መረቦች ያለምንም ቅጣት በተግባራቸው እስከቀጠሉ ድረስ የሱዳን ሕዝብ ስቃይ እንደማይቆም በመግለጽ ተጠያቂነት በቀጥታ ፈጻሚዎች ላይ ብቻ መገደብ የለበትም ብለዋል። ከተጠቀሱት አገራት መካከል የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ሰጪ ኃይሎች RSF የምታደርገውን ድጋፍ በተደጋጋሚ ብታስተባብልም የተለያዩ ምርመራዎች ግን የአቅርቦት መረቡ መኖሩን ያረጋግጣሉ። በተለይም በኢትዮጵያ በኩል የፈጣን ድጋፍ ኃይሎች በቤንሻንጉል ጉሙዝ ክልል አሶሳ ከሚገኘው ወታደራዊ የጦር ሰፈር በሚስጥር ድጋፍ እያገኙ መሆኑንና የማሰልጠኛ ተቋም መኖሩን የሚጠቁሙ የሳተላይት ምስሎችና የሂውማን ራይትስ ዎች ሪፖርቶች የወጡ ቢሆንም የአዲስ አበባ ባለስልጣናት እስካሁን ለዝርዝር ክሶች በይፋ የሰጡት ምላሽ የለም። የሱዳን ባለስልጣናት ኢትዮጵያን በተደጋጋሚ የከሰሱ ቢሆንም ባለፈው መጋቢት ወር አምባሳደራቸው ለውይይት እስከ መጥራት ደርሰዋል። ይሁን እንጂ የዓለም አቀፉ የወንጀለኞች ፍርድ ቤት የአቃቢ ሕግ ቢሮ በዳርፉር የተፈጸሙትን ግፎች በተለይም በህፃናት ላይ ያነጣጠሩትን እየመረመረ መሆኑን ቢያረጋግጥም እስካሁን በውጭ ሀገራት ተባባሪዎች ላይ ያነጣጠረ ይፋዊ ምርመራ አለማወጁንና ምንም አይነት በቁጥጥር ስር የማዋል ማዘዣ እንዳልሰጠ ዘገባው አመላክቷል። የሱዳን ጦር በብሉ ናይል ግዛት 2 ስትራቴጂካዊ አካባቢዎችን ከአማጽያን ጥምረት ማስለቀቁንና ቀጠናውን ሙሉ በሙሉ በቁጥጥር ስር ማዋሉን በዝርዝር አስታወቀ። የሱዳን ጦር በብሉ ናይል ግዛት ውስጥ ለወራት ሲካሄድ በቆየው ከባድ ውጊያ ላይ ትልቅ ወታደራዊ ስኬት ማስመዝገቡን ገልጸዋል። የጦሩ የደቡባዊ አቅጣጫ አዛዥ የሆኑት ሜጀር ጀነራል ራቢዕ አብደላ አደም በሰጡት መግለጫ የመንግስት ሰራዊት በጥናት በተቀናጀ ስልት ባካሄደው መጠነ ሰፊ ዘመቻ የጠላትን ኃይሎች ሙሉ በሙሉ በመደምሰስ 2ቱን ስትራቴጂካዊ አካባቢዎች ማስለቀቅ ችለዋል። በአሁኑ ወቅትም በአካባቢዎቹ ላይ አስተማማኝና ሙሉ ቁጥጥር መደረጉን እንዲሁም የነዋሪዎችን የዕለት ተዕለት እንቅስቃሴ ወደ ነበረበት ለመመለስ የሚያስችል መረጋጋት መፍጠሩን አዛዡ አረጋግጠዋል። ይህንን ወታደራዊ ድል ተከትሎ የ4ኛው እግረኛ ክፍለ ጦር እዝ ባወጣው መግለጫ የተገኘው ስኬት የዘመቻው ማጠቃለያ እንዳልሆነ አስታውቋል። እዙ መላው የብሉ ናይል ቀጠና ከተቃዋሚ ታጣቂዎች ሙሉ በሙሉ እስኪጸዳና በሁሉም የውጊያ ግንባሮች ላይ አስተማማኝ ጸጥታና ዘላቂ መረጋጋት እስኪሰፍን ድረስ ወታደራዊ እርምጃው በተጠናከረ መልኩ እንደሚቀጥል በቁርጠኝነት በድጋሜ ገልጸዋል። በዚሁ የብሉ ናይል ግንባር የሚካሄደውን ውጊያ ካለፈው የካቲት ወር ጀምሮ በከፍተኛ ሁኔታ አገርሽቶ የቆየ ሲሆን ፍልሚያው የሚካሄደው በሱዳን መደበኛ ጦርና በፈጣን ድጋፍ ሰጪ ኃይሎች RSF እንዲሁም በጀነራል አብድል አዚዝ አልሂቡ በሚመራው የሱዳን ህዝባዊ ነጻነት ንቅናቄ ሰሜን ጥምረት መካከል ነው። ይህ የአማጽያን ጥምረት ባለፈው መጋቢት ወር ላይ በኢትዮጵያ ድንበር አቅራቢያ የምትገኘውና ለወታደራዊ እንቅስቃሴ እጅግ ቁልፍ የሆነችውን ስትራቴጂካዊቷ የኩርሙክ ከተማ በቁጥጥር ስር አውሎ የነበረ ሲሆን የሱዳን ጦር አሁን የወሰደውን የማጥቃት እርምጃ በጥምረቱ ላይ ከፍተኛ ወታደራዊና ስነልቦናዊ ጫና መፍጠሩን ተነግረዋል። በሌላ በኩል ከሱዳን መደበኛ ሰራዊት ጋር የተሰለፈውን የጋራ ጥምረት ጦር በምዕራብ ዳርፉር ግዛት የምትገኘውን ስትራቴጂካዊቷ የኩልብስ ከተማን ከአማጽያኑ ፈጥኖ ደራሽ ኃይል RSF ሙሉ በሙሉ ነፃ ማውጣቱን አስታወቀ። ከተማዋ ዳግም በቁጥጥር ስር የዋለችው እንደ አውሮፓውያን አቆጣጠር በጥቅምት ወር 2024 በአማጽያኑ እጅ ከወደቀች ከ2 ዓመት ገደማ በኋላ በሁለቱ ወገኖች መካከል በተደረገ ከባድና ወሳኝ ውጊያ መሆኑን ተገልጿል። የጋራ ጥምር ጦሩ ቃል አቀባይ ሙታዋኪ ዋኪል በሰጡት መግለጫ ከመደበኛው ጦርና ከአካባቢው ህዝባዊ ተከላካይ ኃይሎች ጋር በተደረገ የተቀናጀ ዘመቻ በአማጺው ኃይል ላይ ከፍተኛ የሰውና የቁሳቁስ ጉዳት ማድረሳቸው ገልጸዋል።
ገልጸዋል። የጊሚል ጎሳ ታሪካዊ መናገሻ የሆነችው ኩልብስ ከተማ አማጽያኑ ከህዳር 2023 ጀምሮ ከተቆጣጠራት የምዕራብ ዳርፉር ዋና ከተማ ኤልጀኔና በስተሰሜን ምዕራብ 130 ኪሎ ሜትር ርቀት ላይ የምትገኝ ስትራቴጂካዊ ስፍራ ናት ሲል ሱዳን ትሪቢዩን ዘግቧል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።